ማርኮ ማርኮ ምን ሆነሃል? ማርኮ ልዩን ሲጥ አደረጋትኝ። ሚስጥራችን ተደብቀሽ ለምንድን ነው እየሰማሽው? እኔ ግን ብነግርሽ ለምንድን ነው እየማሰሚ በማለት ነበረ። አብርሃምም ጮት ሲሰማ እየሮጠ ሲሄድ ግን ደግሞ ምንድን ነው ብሎም ሲጠይቀው ማርኮን አይጧ መታባትኝ አስፈራርታት ነው ብሎም ይላል። ይህንን ያላት ልዩ እየተንቀጠቀጠች ነበረ። ምክንያቱም ደግሞ አንቋታል። በቃ ለምንድን ነው የማትተይ? አንቺ ግን ተይ ዝም በይ፣ በአብርሃም ውስጥ አትግቢ ስልሽ ለምንድን ነው ስራችን የምታበላሽው ብሎ ነበር። ልዩ በፍጹም አላዳመጠችም ነበር። ያዳመጠችው ልዩ ሳትሆን ርብቃ ነበረች። ርብቃ ተደብቃ ስታዳምጥ እያለ ነበረ። ርብቃም እንድ ልዩን ሲያንቃትኝ እያየችም ነበር። ቆይ ግን ለምንድን ነው በእኔ የተነሳ እሷን እንደዚህ ማስደረጋት በማለት እሷም ቁማ እየተናገረች ነበር። ነገር ግን ደግሞ ርብቃ ውሸት እንደሆነ ያረገዘችው ልጅ ውሸት እንደሆነ ዲና ስትናገርም እንግዲህ አብርሃም ሊደርስበት እንደሆነም ይህን ሁሉ ስትናገር ሰማች። ስለዚህ ዲና እንዳላረግዘች ሙሉ ለሙሉ ዶክተር ርብቃም አውቃለች። እንዲሁም ልዩና ርብቃም ተጣሉ። የተጣሉበት ምክንያት ዶክተር ርብቃ ስልኳን ስትነካባት ነበረ። እናም እዛ ውስጥ ያለውን ልዩ በስንት መከራ ብዙ ዋጋ ከፍላ ቪዲዮ የቀረጸቻቸውን ወይም ደግሞ የማርኮንና የዲናን ብልግና የያዘችውን ቪዲዮ ለአብርሃም ለማሳየት ስልክ ስለሌላት ልዩ በዶክተር ርብቃ ስልክ ነበር። እናም እሷም ማየት ፈለገች። ዶክተር ርብቃ በሰዓቱ አልነበረችም እና ፎቶዎችን እና እንዲሁም ደግሞ ቪዲዮን ለማየት ስትፈልግ ርብቃን ጠራቻት። ርብቃ የለችም፣ ግን ደግሞ ስልኩን ማንሳት ፈራች። እናም የሰው ስልክ ደግሞ በሌለችበት ሳነሳ ትቆጣ ይሆን በማለት ራሷን እየጠየቀች ነገር ግን አያንስቼ ማየት አለብኝ ብላ ወስና ስልኩን አንስታ በምታይበት ሰዓት ዶክተር ርብቃ ትመጣለች። እሷም በጣም ተናዳ ልዩን ትናገራታለች። እንዴት እኔ በሌለውበት ሰዓት ስልኬን ታያለሽ ወይም ደግሞ ስልኬን ትነኪያለሽ በሚል ነገር ነበረ የተጣሉት። በጣም ተጣሉ። በቃ እኔ ምንም ሳላቀረው ይቅርታ አድርግልኝ ብላ እሷም ጠይቀቻትኝ። ግን ደግሞ ይህንን ይቅርታ አላደርግልሽም ብላ ቆይ እንዴት እንደዚህ ታደርጋለች ይህን ያክል ብልግና በማለት በጣም ተናደና ተበሳጭታ ስትጠይቃትኝ በቃ እኔ ባላሰብኩት ነገር ነው የሆነው ነገር ደግሞ ምንም ነገር አላደረኩም ብላም ነበረ ልቻት። በቃ ውጭ ለማንኛውም አሁን ክላሴን ጥለሽ ውጭ ብላ ዶክተር ርብቃን በጣም ተናዳ ትናገራታለች። ይህም በምትናገርበት ሰዓት በጣም ተናደደች። ቆይ ይህን ያክል ለምንድን ነው? እሺ አሁን ለማንኛውም ምንድን ነው ያየሽው ብላ ትጠይቃታለች። እኔ ምንም ነገር አላየውም ብላም ርብቃም ትመልስላታለች። ርብቃ ይህን ነገር በምትነግራት ሰዓት እኔ ምንም አላየውም በምትላት ሰዓት ልዩ ምንም እንዳላየች ካወቀችም በኋላ ተመስገን ጌታዬ፣ አሁን ላይ ብታይ ፎቶዎቹን ስንት ዋጋ ከፍላ ያመጣቻቸውን አጥፍቻቸው እንደሆነ ካወቀች በጣም ከባድ ነገር ነው የሚፈጠረው። ስለዚህ እሷ አላወቀችም፣ እናም ተመስገን ነው ብላም ብላታለች። እንዲሁም ደግሞ የዶክተር ርብቃ ፍቅረኛ ከገንዟ እህቷ ጋር የተኛበት ምክንያት በብሩ ምክንያት ነው። ብሩን አገኛለሁ ብሎ ነበር ይህ ሁሉ ነገር ያደረገው። እናም ካደረገም በኋላ ወይም ደግሞ አብሮ ከተኛ በኋላ በጣም ተጸጽቶ ቆይ ግን እኔ ምን አይነት ሰው ነኝ? ምን አይነት ጎን ነኝ? እንዴት ቆይ ግን ደግሞ ጭራሽ እህቷን ለምን እውነቱን አልነግራትም? ብሩ እንደጠፋ ብነግራት ይሻለኝ ነበረ። አሁን ግን ሁለቱንም ህይወታቸውን አበላሸው፣ እህቷንም እንዲሁም ደግሞ እሷን በቃ በማለት በጣም ተሰምቶትኝ በጣም ተናደው ሲያስብም ነበር። ይህም በሚያስብበት ሰዓት ነበረ ዶክተር ርብቃም በተደጋጋሚ ስልኩን ትደውላለች። ምክንያቱም ደግሞ መጀመሪያ ተጣልተው ስለተለያዩና እንዲሁም ደግሞ እስካሁን ድረስ ምን ሆነውን ለምን ምን አጋጠመው በሚል ነገር ነበረ። ግን ደግሞ ጭራሽ ሊመልስላት አልቻለም ነበረ። ምክንያቱም ደግሞ ስልኩን ያየችው እህቷ ነች። እንዴት ርብቃ በዚህ ሰዓት ትደውላለች በማለት ነበረ። እናም ከእንቅልፉ እየነቃ ስልኩን የወሰደችው ደግሞ እህቷ ነበረች።
በዚህ ሰዓት ነበረ ከዛም በኋላ ገብቶ ባደረገው ነገር የተጸጸተው። በጣም ተሰማው። ቆይ ግን እኔ ምን አይነት ራስ ወዳድ ነኝ? ለምንድነው እንደዚህ ያደረግኩት? በማለት በጣም ተናዶና ተበሳጭቶም እያሰበ ያለ ቆይ ለምን ስራ ሰራው እያለም በጣም ተጸጽቶም አዳና እንዲሁም ደግሞ ሳቤላ ተገናኙ። እናም ስለ እናቷ ጠይቀቻት። ቆይ ግን አንቺም ስለ እናቴ ታውቂያለሽ ወይ ብላም ስጠይቃትኝ ግራ ተጋባች። እናም ስለ እናትሽ አዎ አይዞሽ እኔ እናትሽ ነኝ ብላም ትላታለች። እሷ ግን እንድትጽናና ነው የፈለገችው። እናም ተንበጨበጨች፣ በጣምም ደነገጠች። አብርሃምን እግሩ ላይ ወርቃ እባክን አብርሃም ዶክተሮችን አትመናቸው፣ በፍጹም ውሸታቸውን ነው። እኔ እናንተን ሊለያዩ ፈልገው ነው እንጂ ይህ ውጤት ትክክለኛ ውጤት አይደለም። እኔ ነፍሰ ጡር ነኝ እያለችም ነበረ እግሩ ስር ደፍታ ስታለቅስ የነበረው። አብርሃም ግራ ተጋባ። ቆይቺ ደግሞ ምን እያለች ነው እያለም ነበረ። ምክንያቱም ደግሞ ትክክለኛ ወረቀት ይዞ መጥተዋል። እዚህ ጋር ነፍሰ ጡር እንዳልሆነች የሚያሳይ ነው። ነገር ግን ደግሞ እሷ ደግሞ እንደዛ መሆን አይደለም። ስለዚህ እነሱን አትስማቸው፣ አትመናቸው፣ እኔን ብቻ እመነኝ በማለት ተንበርክካ እየለቀሰች ያለ አብርሃም ልቡ ስለተሰበረ እና ደግሞም ስለካደችው በጣም አናደዋለች። እሺ በቃ ልቀቂኝ ለማንኛውም ብሎም ለማናትኝ። ነገር ግን ደግሞ እሷ በፍጹም ልትለቀው አልቻለችም። በጣም ተናደና ተብሳይታ እየለቀሰች ያለ ብዙ ነገር እያደረገች ያለ ግን ደግሞ አብርሃም ጥሏት ሂዷል። በጣም ደነገጠች። ቆይ አብርሃም የት ሂዶ ነው ብላም እያለች ያለ ነገር ግን ያገኘችው ደብዳቤ በጣም አሳሳቢ ነገር ነበረ። ያም ደግሞ እንግዲህ ውጤቱን ለማምጣት እንደሄደና እንዲሁም ደግሞ ሲመጣ ከባድ ሰርፕራይዝ እንዳላትኝ ነበር የሚነግራትኝ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ ናችሁ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘን ስንቀርብ ለእናንተ እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳጅ ፈቃዶች ስለምትከታተሉን ከልብ እናመሰግናለን። ውድ ቤተሰቦቼ እንግዲህ ዛሬም ይዤላችሁ የመጣሁት ሳቤላ ቀጣይ ክፍል ነው ማለት ነው። ሳቤላ ቀጣይ ክፍል ምን ተፈጠረ የሚለውን ነገር ነው ይዤላችሁ የመጣሁት። ውድ ቤተሰቦቼ ሁላችሁም ላይክ ሼር አድርጉ፣ እንዲሁም የደወል ምልክቷን መጫናችሁን አትርሱ። የጊዜ ቤተሰዓቱ አዳዲስ ቪዲዮዎችን ታገኙበታላችሁ፣ እንዲሁም አስተማሪውን ነገሮችን ታገኛላችሁ። ታዲያ ላይክ አድርጋችሁ ደግሞ ኮሜንት ማድረጋችሁንም አትርሱ። ኮሜንት አድርጉ ማለት ነው። ሀሳብ አስተያየታችሁን መግለጽ ትችላላችሁ። እንግዲህ በዛሬው ዕለት ሳቤላ ቀጣይ ክፍል ምን ተፈጠረ የሚለውን ነው የምነግራችሁ ማለት ነው። ውድ ፋሚሊዎቼ ዲና አብርሃም እግር ላይ ወርቃ ሰቅሰቅ ብላ ስታለቅስም አይተናታል። አብርሃምን እንግዲህ ዶክተሮችን አትስማቸው፣ በፍጹም ልክ አይደሉም፣ ግን ደግሞ ይቅርታ አድርግልኝ ባክን እና ምንም ነገር ስህተት አልሰራውም እንደነበር ነው ስላለኝ ማለት ነው። ይህንን በምትልበት ሰዓት አብርሃም ግራ ተጋብቷል። ቆይ እስኪ ለማንኛውም ተረጋጊ፣ አሁን እኮ መረጋጋት ያስፈልጋል ይላታል። ይህም በሚናገራት ሰዓት ነበረ